መንቀሳቀስ ካልከው 10,000 ብር እሰጣለሁ እልክልሃለሁ። ማርያምን ከንፈር ሳይንቀሳቀስ ከንፈር ሳይንቀሳቀስ ማ እንዴት በውስጤ እንዴት ልባል ይችላለሁ? በውስጥ አይደለም በቃ ከንፈር ሳታንቀሳቀስ ቢ ካልክ ሞክረው። እንደዛ አይደለም እና ታዲያ ቢ በል ሞክረው። እሺ ሞክረው። ኧረ እግዚአብሔር ተጫወክ ቢ አይደለም ከንፈር እየተነካካ ነው ሳታነካካ ሞክር። በቃ ሞክር። 1 2 ሞክር። እንደሱ አይደለም በቃ እንዴት አፈን ከፍተህ ነው መሞከር እንደምችለው። ጥያቄ የጠየቀው ማለት ለአብርሽ በጣም ተሳስተሃል። ስሙን እንግዲህ አላውቀውም። ይሄ ልጅ የነ ዳኒ ጓደኛ እንደሆነ በእርግጠኝነት አውቀዋለሁ። ነገር ግን ለአብርሽ እኮ እንደዚህ አይነት ጥያቄ አይደለም የሚጠየቀው ማለት ነው። አንተ በጣም ተሳስተሃል ማለት ነው። እና ትክክለኛ የሆነ ነገር መልስ የሚሰጥህ የነበረው ለአብርሽ መጠየቅ የነበረብህ እስቲ አብርሽ አስመስለህ ሳቅ፣ አስመስለህ ደግሞ አልቅስ፣ አስመስለህ ደግሞ ውሸት ተናገር፣ አስመስለህ ደግሞ የተለያዩ ነገሮች አድርግልኝ እና ራስህን ሳትስቅ በቃ ኮስተራ ብለህ እንዴት ድራማ እንደምሰራ መተወን እና ሴት ልጅ እንዴት ዝቅ ማድረግ አንተ የበላይ እንደሆንክ የተለያዩ ጥያቄዎች ብትጠይቀው እውነቴ ነው የምልህ በእርግጠኝነት ሆኜ ይመልስልህ ነበር ማለት ነው። ለአብርሽ እንደዚህ አይነት ጥያቄ አይደለም የሚገባው ማለት ነው። እሱ እንደዚህ አይነት ጥያቄዎች ቦታ የለውም በነገራችን ላይ ማለት ነው። ለእንደዚህ ሀረካት ምናምን ነገር የሆነ ዘመናዊ ፋሽን የሆኑ ነገሮች አብርሽ አይጠቀምም። የሚጠቀመው ሌላ ነገሮች ናቸው ማለት ነው። ለምሳሌ ልንገራችሁና ውሸት፣ ድራማ በጣም ይችላል። ተወና በጣም ይችላል። ሴት ልጅ ማስረገጥ፣ ለራሱ ክብር ማያቅ፣ ስነ ስርዓት ማያቅ፣ በቃ የሆነ የባህል ነገር ምንም አይነት ነገር የሚያቅ ይመስላችኋል? ግን እኔ አይመስለኝም። ምንም ነገር አያውቅም ማለት ነው። ምንም ነገር ማለት ነው። እና እነዚህ ነገሮች ለነ ዳኒ ብትጠይቅ፣ ዘመናዊ ነገሮች ለነ ጽጌ እየዛ ሮያል ፋሚሊዎች ምናምን በእርግጥ እነዚህ ነገር ያውቃሉ። ምክንያቱም እነሱ ቀበጥ ስለሆኑ እንዲህ ነገር በነገራችን ላይ አብርሽ ቀበጥ አይደለም ማለት ነው። መቅበጥ አይችልም። አብርሽ ግን ስለ ምግባር ስለማያቅ፣ ስለ ስርዓት፣ ሰውን ማክበር፣ ለሰው ቦታ መስጠት፣ በቃ የሆነ የተለያዩ ነገር ነገ እኔ ምንድን ነኝ፣ ነገ የት እደርሳለሁ፣ የትላንትና የነበርኩበት ማንነቴ ረስቼ እንደዚህ ነገር ሳረግ ሰው ምን ይለኛል፣ ሰው ይስቅብኛል በይ የሚባሉት ነገሮች ስለማያቅ እንደዛ እውነቴ ነው ብላችሁ በትክክል ይሄ ልጅ እንደዚህ እኔ ያልኳቸውን እኔ የጠቀስኳቸውን ጥያቄዎች ቢጠይቅለት አብርሽ ዋው ባንዴ ነበረ የሚጠይቀው። በተለይ እውነቴ ነው ብላችሁ እንዴት በቃ ምንም ሳይከፋህ ምንም ሳይል አልቅስ ቢለው እንዴት አድርጎ እንደሚያለቅስ እርግጠኛ ነኝ ማለት ነው። እንዲሁም እስቲ በደንብ አድርገህ ተውንልኝ ዋሽና በቃ የውሸት ሳቅ እንኳን ሳቅ ቢለው በአንዴ ነበረ የሚስቀው። እሱንም 10,000 ብር ተገኝቶ ዋው እንዲሁ በነፃ ማለት ነው። እውነቴ ነው የምላቸው እንግዲህ የአብርሽ ደጋፊዎች ልቅጥል ላደርጋቸው እንጂ ማለት ነው። በነገራችን ላይ እኔ ከአብርሽ ጋር ምንም ነገር የለኝም። እውነቴ ነው የምላቸው ለእኔ ሳይል ለምን ጭምልልቅ ሲል አይኖርም ማለት ነው። ነገር ግን የአብርሽ ኦዲየንሶች ናቸው ማለት ነው። ምክንያቱም በጣም ብዙዎቹ አሉ ማለት ነው። ዛሬ ራሱ ማለት ነው የሆነበት ኮሜንት እያነበብኩ ነበር። አብርሽ ጀግና እንኳ አልመለሰም እኮ። ኧረ እንደው እናንተ ነገር እውነት በጣም ነው የምታስቀኝ ያለ ነው። አንድ ሰው ሳይመስልስ ምኑ ነው ጀግና? አቃተው እኮ አልመለሰውም እኮ መልሱ። ጀግና የምትሉት የነበረው ማለት ነው መልሱ ወስዶ በቃ መልሱ መልሶ እሱ ብሩን ቢወስድ ያን ሰዓት ጀግና ብትሉ ያምርባቸዋል። አረ እንደው እናንተ እንዲሁ እየኖራችሁ እንደፈየለ እንደተነዳችሁ አትኖረው ማለት ነው። ጀግና የሚባል ጀግና ማይባልበት ቦታ እንዴት አድርጎ የሚናገረው የሚያወራው ስለ ምግባር ስነ ስርዓት ለሌለው ልጅ ጀግና። እኔ ከዚህ በፊት ጀግና ያልኩት በጣም ነው የሚቆጨኝ እውነት ለመናገር ላለፈ ነገር እንዳይቆጭሽ እንዳትለኝና በጣም ነው የሚጨንቀኝ። ለምን እንደሆነ ታውቃላችሁ? በቃ ሰው ማንነቱን ሳታውቁት ብዙ ነገር ትሆኑለታላችሁ፣ ብዙ ነገር ትለፍሉታላችሁ። ግን ማንነቱን ስታውቁት ደግሞ እውነቴ ነው የምላችሁ በወደዳችሁት መካከል ትጠሉታላችሁ በጣም ማለት ነውና ጀግና የሚባል ወንድ እንደዚህ ወንድ አይደለም። እውነት እነዚህ ጥያቄዎች ቢጠይቀውና በአንድ መልሶለት የ10,000 ብር እንደሚወስድ እርግጠኛ ነኝ ማለት ነው። በእርግጠኝነት ነበር የሚወስደው ማለት ነው። እና አብርሽ ጀግና ነው የምትሉት ማለት ነው። አብርሽ እኮ ጀግና አይደለም። አብርሽ ማለት በጣም ሰነፍ ወንድ ነው። እውነቴ ነው የምላችሁ ስንፍና የሞላበት ወንድ ነው። እንደ አብርሽ ቢሆን አንድ ወጣት
እውነቴ ነው የምላችሁ ሚዲያ ላይ እንደዚህ እየተወደደ ብዙ ነገር መስራት ይችል ነበር፣ ብዙ ነገር ማድረግ ይችል ነበር እና ለውሸት ለብርና ለቪዩ ብሎ እንደዚህ እየተጨማላለቀ ቦታ መግባት አይችልም ነበር። የራሱ የሆነ ቢዝነስ ይዝ ነበር እስካሁን በ2 ዓመት ውስጥ ማለት ነው። ነገር ግን አብርሽ ጀግና አይደለም። ጀግናማ የመዳም ቅመሞች ናቸው እኮ ጀግናማ እኛ ዩቱበሮች እንደዚህ የምንሰራ ማለት ነው። ምክንያቱም እኛ ራሱ ማለት ነው እንደዚህ ባናዞር ለስሙ ባልንጠራው ፈቶውን ባንቦስትለት ማንም አያውቀውም። እውነት ካላበታችንና በአብርሽ ህይወት ሩታ ባትገባ ከሩታ በኋላ ደግሞ ኦዲየንስ ባይኖር አብርሽ ምን እንደሆነ አይታወቅም ነበረ። አብርሽ ጀግና ነው አትበሉ። ለሱ ጀግንነት አይገባውም ማለት ነው። እኔ እንዳንተ እውነቴ ነው የምላችሁ ሰነፍ ነው የመጨረሻ ሴት ነው የሚመስለኝ በአሁን ሰዓት ማለት ነው። ምክንያቱም የሚያረጋቸው ነገሮች ማለት ነው ከሚሰራቸው አንጻሮች ከሚያረጋቸው ነገሮች ሴት እንደውም ሴት ትሻለዋለች። እውነቴ ነው የምላችሁ በአሁን ሰዓት ሴት ልጅ እኮ በጣም ጀግና ናት። ሴት ልጅ በጣም ብዙ ነገር ታደርጋለች። ቤተሰቧን፣ ባልዋን፣ ትዳርዋን ብዙ ነገር ትይዛለች። እውነት አገርን ትታ ስግደትን ወጣ ማለት ነው። በስግደት የማታረገው ጉድ የለም። ሴት ልጅ ማለት እኔ እንጃ የወንድሟ መተኪያ የቤትዋ በቃ አላቀም ለሁሉም ለተቸገረ ለተላበ እኔ እንጃ። አረብ ሀገር ያለ ሴት በተለይ እውነቴ ነው የምላችሁ ከምንም በላይ ጀግና ማለት የአረብ ሀገር ሴት ናት ማለት ነው።